ሰላም ጤና ይስጥልን ውድ የሸገር ጆርናል ተከታታዮች፣ ዛሬ የካቲት 11 2018 ዓ.ም በዛሬው መረጃ ሰዓታችን በአዲግራት ባድመና ራማ ግንባር የታዩ አዳዲስ ወታደራዊ እንቅስቃሴዎችን በተመለከተ የቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶጋን የአዲስ አበባ ጉብኝትና ያስተላለፉት አስገራሚ መልእክት፣ በጋሞ ዞን አርባ ምንጭ ዙሪያ ወረዳ በተቀሰቀሰ ግጭት የ15 ሰዎች ህይወት ስለማለፉ፣ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። አብራችሁን ቆዩ። ከቅርብ ሳምንታት ወዲህ በኢትዮጵያና በኤርትራ መካከል ያለው ዲፕሎማሲያዊ ግንኙነት ከወትሮ በተለየ መልኩ እየሻከረ መጥቶ አሁን ላይ ወደ ወታደራዊ ፍጥጫና ግልጽ የኃይል ዝግጅት መሸጋገሩ በአፍሪካ ቀንድ ሌላ አዲስ የጦርነት ደመና እንዲያንዣብብ አድርጓል። ባለፉት ጥቂት ቀናት በድንበር አካባቢዎች የታዩ እንቅስቃሴዎች ለዓመታት በጦርነት ሲታመስ የቆየው የኢትዮጵያ ሕዝብ ዳግም ሌላ ትርጉም የለሽ ደም መፋሰስ ውስጥ እንገባ ይሆን የሚል ከፍተኛ ስጋት እንዲያድርበት አድርጓል። ትናንት በአዲግራትና በባድሜ በኩል የታዩት ወታደራዊ እንቅስቃሴዎች የውጥረቱ አሳሳቢነትን ይበልጥ ያሳያሉ። የሸገር ጆርናል የመረጃ ምንጮች እንደሚያመለክቱት በትናንትናው ዕለት ከ8 በላይ የሚሆኑ ግዙፍ ተጎታች መኪኖች ከአዲግራት ተነስተው ወደ ኤርትራ አቅንተዋል። እነዚህ መኪኖች ተጨማሪ የኤርትራ ወታደሮችን ወደ ድንበር አካባቢዎች ለማጓጓዝ የታለመ እንደሆነ የሸገር ጆርናል ምንጮች አረጋግጠዋል። በተመሳሳይ ሁኔታ በትናንትናው ዕለት የተለያዩ ከባድ መሳሪያዎችን የጫኑ 9 ተጎታች መኪኖች በባድሜ በኩል ወደ ትግራይ መግባታቸው ተረጋግጧል። በራማ በኩል ደግሞ በርካታ የትግራይ ጦር አዛዦችና አመራሮች ወደ ኤርትራ መሻገራቸው የታየ ሲሆን ይህም በሁለቱ ኃይሎች ማለትም በኤርትራና በኢትዮጵያ ፌዴራል መንግስት መካከል ያለውን ፍጥጫ ይበልጥ ውስብስብ አድርጎታል። በአሁኑ ወቅት የኤርትራ ጦር በበርካታ የትግራይ ከተሞች አቅራቢያ የሚገኝ ሲሆን የአካባቢው ነዋሪዎች ጦርነት ሊቀሰቀስ ነው በሚል ከፍተኛ ስጋትና ጭንቀት ውስጥ ይገኛሉ። ለዚህ አዲስ የውጥረት ማዕበል መነሻ ናቸው ተብለው የተጠቀሱት ነጥቦች ዘርፈ ብዙ ናቸው። ከነዚህም መካከል ዋነኛው የኢትዮጵያ መንግስት የባህር በር የማግኘት ፍላጎቱን በይፋ መግለጹን ተከትሎ ኤርትራ ይህንን ጥያቄ እንደ ሉዓላዊነት ስጋት መመልከቷ ነው። በተጨማሪም በሁለቱ አገራት ባለስልጣናት መካከል የሚደረገው የቃላት ልውውጥ ከመቼውም ጊዜ በላይ ጠንክሯል። የኢትዮጵያ የውጭ ጉዳይ ሚኒስቴር ኤርትራ የኢትዮጵያን ሉዓላዊ ግዛት ይዛለች በሚል ጦሯን እንድታስወጣ በደብዳቤ መጠየቁ የሚታወስ ሲሆን በምላሹም ኤርትራ ኢትዮጵያ ወረራ ለመፈጸም ሰበብ እየፈለገች ነው በማለት የሰጠችው ምላሽ በሁለቱ አገራት መካከል ያለው ስስ የሰላም ገመድ አደጋ ላይ ጥሎታል። ኢትዮጵያ ኤርትራ የሀገር ውስጥ ታጣቂዎችን ፋኖን ጨምሮ ትደግፋለች ስትል ስትከስ፣ የኤርትራ ወገን ደግሞ የፕሪቶሪያውን ስምምነት ተከትሎ የተፈጠረውን አሰላለፍ በጥንቃቄ እየተከታተለ ይገኛል። ይህ ሁሉ ወታደራዊ ዝግጅትና የፖለቲካ ቁማር የሚካሄደው ግን በጦርነት በደቀቀው ሕዝብ ጀርባ ላይ ነው። ለኢትዮጵያውያን በተለይም በሰሜኑ የሀገሪቱ ክፍል ለሚኖሩ ዜጎች ሌላ ጦርነት ማለት ሌላ የረሃብ፣ የስደት፣ የሞትና የንብረት ውድመት ዑደት ማለት ነው። ቀድሞውኑ በድርቅና በውስጥ ግጭቶች የደከመው የአፍሪካ ቀንድ አዲስ መጠነ ሰፊ ጦርነት የመሸከም አቅም የለውም። በድንበር ላይ የተሰለፉ ወታደሮችም ሆኑ በስጋት የሚኖሩ እናቶች የሚሹት ሰላምን እንጂ በጠመንጃ አፈሙዝ የሚመጣ ድልን አይደለም። የተባበሩት መንግስታት የሰብአዊ መብት ከፍተኛ ኮሚሽነር ሾልከር ቱርክ በሁለቱ አገራት መካከል ያለው ውጥረት አደገኛ ደረጃ ላይ መድረሱን ገልጸው ሁለቱም ወገኖች ከጦርነት ቀስቃሽ ድርጊቶች እንዲታቀቡ አሳስበዋል። ምንም እንኳን እስካሁን ይፋዊ የተኩስ ልውውጥ ባይጀመርም የሁለቱ ሀገራት ጦር ለውጊያ ዝግጁ በሆነ ሁኔታ በድንበር ላይ መገኘቱ ሁኔታው በማንኛውም ሰዓት ሊፈነዳ የሚችል ፈንጅ አድርጎታል። የዲፕሎማሲ ጥረቶች ካልተጠናከሩና የሁለቱ ሀገራት መሪዎች ወደ ጠረጴዛ ዙሪያ ካልመጡ የታሪክ ስህተት ተደግሞ ቀጠናው ወደ ከፋ ጨለማ ሊያመራ እንደሚችል የፖለቲካ ተንታኞች ያስጠነቅቃሉ። በደቡብ ኢትዮጵያ ክልል ጋሞ ዞን አርባ ምንጭ ዙሪያ ወረዳ በተለይም ዛይሴ ወዘቃ እና ዛይሴ ደንብሌ በተባሉ ቀበሌያት ባለፉት ቀናት በተቀሰቀሰ ግጭት የ15 ሰዎች ህይወት በአሰቃቂ ሁኔታ አልፏል። ሸገር ጆርናል ከአካባቢው ነዋሪዎችና ከህዝብ ተወካዮች ምክር ቤት አባላት ያገኘው መረጃ እንደሚያመለክተው ግጭቱ የጀመረው ባለፈው እሁድ ከቀኑ 10 ሰዓት ገደማ ሲሆን እስከ ሰኞ ቀትር ድረስ ዘልቋል። የግጭቱ መንስኤ ተብሎ የተጠቀሰው ጉዳይ እጅግ አሳዛኝና የጸጥታ አባላት
ከህዝብ ጋር ያላቸውን ግንኙነት ጥያቄ ውስጥ የሚከት ነው። የአይን እማኞች እንደሚገልጹት በፖሊስ አጀብ ሲጓዙ የነበሩ የጸጥታ ኃይሎች ድንጋይ ተወርብሮብናል በሚል ሰበብ ወደ መንደሮች በመግባት በከፈቱት ተኩስ የበርካታ አባወራዎችንና ወጣቶችን ህይወት ሊቀጥፉ ችለዋል። ስማቸው እንዳይጠቀስ የፈለጉ አንድ የዘይሴ ደንበሌ ነዋሪ የጸጥታ አባላቱ በየቤቱ መግባት ሲጀምሩ ነው ግጭቱ የከፋው። በዚህ ሳቢያ ወላጅ አባታችንን ጨምሮ 5 ሰዎች በደጃፋችን ላይ ተገድለዋል ሲሉ በምሬት ተናግረዋል። የዘይሴ ምርጫ ክልልን በመወከል በፓርላማ የሚገኙት አቶ አብርሃም አሞሼ በሁለቱ ቀበሌያት የደረሰው የሞት አደጋ አረጋግጠዋል። በእርሳቸው መረጃ መሰረት በወዘቃ 7 ሰዎች እንዲሁም በደንበሌ 8 ሰዎች በአጠቃላይ 15 ዜጎች በጸጥታ ኃይሎች ተኩስ ህይወታቸውን አጥተዋል ብለዋል። ይህ የዜጎች እልቂት በደረሰበት ወቅት የጋሞ ዞን አስተዳደርም ሆነ የፖሊስ መምሪያው በጉዳዩ ላይ ዝርዝር መረጃን ለመስጠት ፈቃደኛ አልሆኑም። ይሁን እንጂ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ በቅርቡ በነበረው የክልሉ ምክር ቤት ስብሰባ ላይ ባቀረቡት ሪፖርት በክልሉ ውስጥ የማንነት፣ የአደረጃጀት፣ የሃይማኖት ጽንፈኝነትንና የመሬት ወረራን ሰበብ ያደረጉ ግጭቶች መኖራቸውን ጠቅሰዋል። ርዕሰ መስተዳድሩ ግጭት ቀስቃሾች ለህግ ይቀርባሉ ቢሉም በተግባር ግን በየቀኑ የሚፈሰው የሰው ደምና የሚወድመው ንብረት የመንግስትን የጸጥታ ማስከበር አቅምና ፍላጎት ጥያቄ ምልክት ውስጥ ጥሎታል። ይህ በጋሞ ዞን የታየው ክስተት የሀገሪቱን አጠቃላይ ነባራዊ ሁኔታ ማሳያ ነው። ዛሬ ላይ እያንዳንዱ ኢትዮጵያዊ የሚጠይቀው ጥያቄ አንድ ነው። መቼ ነው ሰላም የምናገኘው የሚል ነው። በአንድ በኩል የኑሮ ውድነትና የኢኮኖሚ ቀውስ የዜጎችን ወገብ ሰብሮታል። በሌላ በኩል ደግሞ ለጸጥታና ለጦርነት የሚወጣው ከፍተኛ በጀት የዜጎችን የዕለት ጉርስ እየነጠቀ ይገኛል። ግብር የሚከፈለው በከፍተኛ የዋጋ ግሽበት ውስጥ የሚማቅቀውና ልጆቹን ለትምህርት እንጂ ለጦርነት ያልወለደው ኢትዮጵያዊ ዛሬም በገዛ ሀገሩ ዋስትና አጥቷል። የጸጥታ ኃይሎች ህዝብን የመጠበቅ ኃላፊነት እያለባቸው በተራ ግጭት የኃይል እርምጃ መውሰዳቸው በህዝብና በመንግስት መካከል ያለውን መተማመን እያላላው መጥቷል። ድንጋይ ተወርውሮብናል በሚል ምክንያት 15 ሰዎችን መግደል ተመጣጣኝ የኃይል እርምጃ ነው ወይ የሚለው ጥያቄ የብዙዎችን ህሊና እየሞገተ ይገኛል። ኢትዮጵያ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ በግጭት እየታመሰች ባለችበት በዚህ ወቅት የጋሞ ክስተት ለቁስላችን ተጨማሪ እንጨት ሆኖበታል። ዜጎች በሰላም ወጥተው መግባት፣ ገበሬው ማሳውን ማረስ፣ ነጋዴው በነጻነት መንቀሳቀስ የማይችልበት ደረጃ ላይ ደርሰናል። ይህ ሁሉ መስዋዕትነት እየተከፈለ ያለው ደግሞ በደሃው ህዝብ ገንዘብና ደም ነው። የጋሞ ዞን ግጭትም ሆነ በሌሎች አካባቢዎች የሚታዩ የጸጥታ መደፍረሶች አፋጣኝና ዘላቂ መፍትሄን ይሻሉ። መንግስት የኃይል እርምጃ ብቻን አማራጭ ከማድረግ ወጥቶ የህዝብን ብሶት የሚሰማበትና በሰላማዊ መንገዶች ችግሮችን የሚፈታበትን መድረክ ማመቻቸት ይኖርበታል። ለኛ ለኢትዮጵያውያን ግን ይህ ቀውስ ማብቂያው የት እንደሆነ አለማወቃችን ትልቁ ስቃያችን ሆኗል። የ15ቱ ንጹሃን ዜጎች ደም ፍትህን ይፈልጋል። ሀገራችን ከዚህ የሞትና የጥፋት አዙሪት የምትወጣበትን ቀን በጉጉት ትጠብቃለች። የቱርኩ ፕሬዝዳንት ረሲፕ ጠይብ ኤርዶጋን ከ10 ዓመታት በኋላ በኢትዮጵያ ያደረጉት ይፋዊ የስራ ጉብኝት በሁለቱ አገራት መካከል ያለውን ታሪካዊ ግንኙነት ወደ አዲስ ምዕራፍ ያሸጋገረና በቀጠናዊ ጉዳዮች ላይ የቱርክን ጽኑ አቋም ያንጸባረቀ መሆኑ ተገለጸ። ፕሬዝዳንቱ ትናንት ማክሰኞ የካቲት 10 2018 ከሰዓት በኋላ አዲስ አበባ የገቡ ሲሆን በታላቁ ቤተ መንግስት በጠቅላይ ሚኒስትር አብይ አህመድ ደማቅ አቀባበል ተደርጎላቸዋል። በሁለቱ መሪዎች መካከል የተደረገው ዝግ ውይይት በኋላ በተሰጠ የጋራ ጋዜጣዊ መግለጫ ላይ ፕሬዝዳንት ኤርዶጋን ቱርክ በአፍሪካ ቀንድ ያላትን የሰላም ፍላጎት በዝርዝር አብራርተዋል። ፕሬዝዳንቱ በንግግራቸው ወቅት ቱርክ በአፍሪካ ቀንድ አዲስ ግጭቶችን በፍጹም ማየት አትፈልግም በማለት በቀጠናው ለሚታዩ የውጥረት ምልክቶች አገራቸው ትኩረት እንደምትሰጥ ገልጸዋል። በተለይም የአፍሪካ ቀንድ የውጭ ኃይሎች የመፋለሚያ ሜዳ መሆን እንደሌለበት ያሳሰቡት ፕሬዝዳንቱ ቀጠናው ቀደም ሲል በነበሩት ግጭቶችና አለመረጋጋቶች ምክንያት ህዝቡ ከፍተኛ ስቃይ ውስጥ መቆየቱን አስታውሰዋል። በስቃይ ውስጥ በሚኖሩ ሰዎች ላይ አዲስ ህመም መጨመር የታሪክ ተጠያቂነትን እንደሚያስከትልም አስጠንቅቀዋል። ፕሬዝዳንት ኤርዶጋን ለኢትዮጵያ የሀገረ መንግስት ግንባታ ታሪክ ያላቸውን አድናቆት ሲገልጹ የዓለም ሁሉ አይን በአፍሪካ ቀንድ ላይ ባረፈበት በዚህ ጊዜ የኢትዮጵያ የረጅም ዘመናት ያስቆጠረ የሀገረ መንግስት መዋቅርና ተምሳሌታዊ አስተዳደር ለቀጠናው መረጋጋት የበለጠ አስፈላጊ እየሆነ መጥቷል ብለዋል። አያይዘውም ቱርክ በምስራቅ አፍሪካ ሀገራት ሉዓላዊነትና የግዛት አንድነት ላይ ያላትን ጽኑ አቋም አረጋግጠዋል። ይህም ኢትዮጵያ ከጎረቤቶቿ ጋር የምታደርገው ግንኙነት በሰላማዊና
በህጋዊ መንገድ ለመምራት ለምታደርገው ጥረት ትልቅ የዲፕሎማሲያዊ ድጋፍ ተደርጎ ተወስዷል። ጠቅላይ ሚኒስትር አብይ አህመድ በበኩላቸው ኢትዮጵያ የባህር በር ባለቤት ለመሆን የምታደርገው ጥረት በተመለከተ ከፕሬዝዳንቱ ጋር በጥልቀት መወያየታቸውን ገልጸዋል። እንደ ቱርክ ያሉ ተሰሚነት ያላቸው ወዳጅ አገራት ኢትዮጵያ የባህር በር ጥያቄዋን በሰላማዊ መንገድ በጋራ ተጠቃሚነት መርህ እንድታሳካ አስፈላጊውን የዲፕሎማሲያዊ ጫና እንዲፈጥሩ ጠይቀዋል። ጠቅላይ ሚኒስትሩ ኢትዮጵያ በቀጠናው ሰላም እንዲሰፍን ያላትን ቁርጠኝነት ገልጸው የቱርክ ድጋፍ ለቀጠናዊ ውህደትና ለኢኮኖሚ እድገት ወሳኝ መሆኑን አስምረውበታል። የጉብኝቱ ሌላኛው ጉልህ ኩነት ፕሬዝዳንት ኤርዶጋን ለጠቅላይ ሚኒስትር አብይ አህመድ ያበረከቱት ስጦታ ነው። የቱርክ የመጀመሪያው ሀገር በቀል የኤሌክትሪክ መኪና የሆነው ቶግ የተሰኘውን ተሽከርካሪ ለጠቅላይ ሚኒስትሩ በስጦታ አበርክተዋል። ይህ ስጦታ በሁለቱ ሀገራት መካከል ያለው ግንኙነት ከባህላዊ የዲፕሎማሲያዊ ግንኙነት ባለፈ ወደ ቴክኖሎጂ ሽግግርና ዘመናዊ ኢንዱስትሪ አጋርነት እየተሸጋገረ መሆኑን የሚያሳይ ትልቅ ምልክት ተደርጎ ተወስዷል። በአጠቃላይ የፕሬዝዳንት ኤርዶጋን የአዲስ አበባ ቆይታ ቱርክ በአፍሪካ ቀንድ ያላትን ስትራቴጂካዊ ፍላጎት ከማረጋገጡም በላይ የኢትዮጵያ ቀጠናዊ ሚና እውቅና የሰጠ ስኬታማ ጉብኝት ሆኖ ተመዝግቧል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን።